ሰላም ውድ አድማጮቻችን፣ ይህ የስፖርት ነው። እንግዲህ የቼልሲ ለኤንዞ ፈርናንዴዝ ያስቀመጠለት ቀነ ገደብ ሰዓቱም ተጠናቋል። ይህ ማለት ቼልሲ ከዚህ በኋላ ከኤንዞ ፈርናንዴዝ ወኪሎች ጋር በሚገባ ንግግሮችን የሚያደርግ ይሆናል። የኮንትራቱ ጉዳይ የሚነሳ የሚሆን ነው። ከዚህ በኋላ ቼልሲ ይህንን ተጫዋች ሊለቀው አይችልም ወይ የሚል ጥያቄ ሊመጣ ይችላል። ሊለቀው የሚችል ከሆነ ከ120 ሚሊዮን ፓውንዶች በላይ መከፈል ግድ የሚለው ይሆናል። እንግዲህ ቼልሲ በዝውውር መስኮቶቹ ላይ በተለይ ኤንዞ ፈርናንዴዝን፣ ሌሎች ተጫዋቾችን በሚመለከት ዣቪ አሎንሶ ስብስቡን ጠንካራ አድርጎ የእንግሊዝ ፕሪሚየር ሊግን መጀመር ይፈልጋል። ያን አንዱ ከተጫዋቾቹ መካከል ባለፉት ዓመታቶች ኤንዞ ማሬስካም የገጠማቸው ችግር የነበረው ዋና ቁልፍ የሆኑ ተጫዋቾችና ስብስቡን በውድድር ዓመቱ የሚቀጥሉ ተጫዋቾችን ከማይቀጥሉት በሚገባ መለየት የሚያስፈልግ ነው የሚሆነው። ታዲያ ቼልሲ ይህንን በሚገባ ለማድረግ ስለሚፈልግ ነው ለኤንዞ ፈርናንዴዝ ለኤጀንቱን በሚገባ ይህንን ያናገራቸው። በመጨረሻ ግን መፍትሄዎቹ መጥተዋል ማለት የሚቻልበት ደረጃ ተደርሷል። ከዚህ በኋላ ቼልሲ ከ120 ሚሊዮን ፓውንድ በላይ ካልቀረበለት በስተቀር ተጫዋቹ ለሽያጭ አልቀረበም የሚል መልስ አለ። ነገር ግን በዝውውር መስኮቱ ክፍት እስከሆነ ድረስ ለሽያጭ አልቀረበም ማለት ተጫዋቹ ቡድኑን ሊለቅ የሚችልበት እድል ዜሮ ነው ማለት የማይቻል ነው የሚሆነው። ሰላም ወደ አድማጮቻችን፣ ይህ የስፖርት ነው። የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱም። እንግዲህ ሳፓየቭን በሚመለከተው አንዱ ተጠባቂው መረጃ ነበር። ደርማዎቻችን ይህ ተጫዋች ወደ በርንሌይ በውሰት አቅንቷል። ሳፓየቭ በጣም የሚገርም የአጥቂ መስመር ተጫዋች ነው። አምና እንግዲህ በከሪያት ቡድን ውስጥ በኡዝቤኪስታኑ ቡድን ማለት ነው በጣም ጥሩ ፐርፎርማንስን አሳይቷል። በተለይ ደግሞ በአውሮፓ ቻምፒዮንስ ሊግ ጎል ማስቆጠር የቻለ ተጫዋች እንደነበር ይታወቃል። አሁን ገና ነው 18 ዓመት የሞላው። ቼልሲና በርንሌይ ጥሩ የሆነ ግንኙነት አላቸው። እንደምታውቁት ከዚህ በፊት ጉችኩሉን እንዲሁም ደግሞ ብሩሃን ወስደዋል ከቼልሲ። ጉችኩሉ አሁን ወደ የሚገርመው በገዙበት ያክል ገንዘብ በሚባል ሁኔታ ወደ ጋላታሳራይ አቅንተዋል እና አሁን ሳፓየቭን ወስደዋል። የቻምፒዮንሺፕ ቡድኖች ጋር ጥሩ ግንኙነትን መፍጠር የሚያስፈልግ ነው የሚሆነው። በተለይ ቼልሲ ጥሩ ልምድን እንዲያገኙ ከሚፈልጋቸው ተጫዋቾች መካከል አንዱ የሚሆነው ሳፓየቭ ነው። ሳፓየቭ ፍጥነቱ በእግር ኳስ ክህሎቱም ጥሩ የሚባል ነው። በተለይ ፍጥነቱ ግን ውጤታማ ተጫዋች እንደሚያደርገው የሚጠበቅ ነው የሚሆነው። ለአድማጮቻችን እናንተ እንዴት ታዩታላችሁ? ጨዋታውንም የተጫዋቹን ፐርፎርማንስ ውስጥ እንዴት ተመለከቱታላችሁ? እናንተን አስተያየትና ኮሜንት የሚጠብቅ ነው የሚሆነው። ሁለተኛው የመረጃችን የሚሆነው በዚሁ ከቻምፒዮንሺፑ መረጃ ሳንወጣ ቼልሲ እንግዲህ ከኖቫ ማክዊንን የሚመለከት በጣም ጥሩ ፐርፎርማንስ ያለው አድማጮቻችን ከነ ማክስ ዳውንማን ጋር መፎካከር የሚችል ከነ ንጉሙ ጋር መፎካከር የሚችል ነው ማክዊን። እንግዲህ ማክዊን አሁን ወደ ፖርትስማውዝ በውሰት ሂዷል። በቻምፒዮንሺፑ ገና 17 ዓመት ቢሆንም በሚገባ የመጫወትን እድል የሚያገኝ ይሆናል። ጥሩ ብቃት ያለው ተጫዋች ነው። በደይታ በማጥቃቱን በሚገባ ማከናወን የሚችል ቀይ መስመር ተጫዋች ነው። እንግዲህ ወደ ዋና ቡድን ለመምጣት ትንሽ አስቸጋሪ የሚያደርግበት የተጫዋቾቹ ብዛት ነው ብዬ አስባለሁ። ጆቫኒ ኩንዳ አለ፣ ስቴፋኖ ፔድሮ ኔቶን እያልን መጥቀስ የምንችላቸው በጥራት እንዲሁም በብቃትም ከሱ ጋር መፎካከር የሚችሉ አሉ። ታዲያ ቼልሲ በሚቀጥሉት ዓመታቶች ከዚህን ተጫዋች በመሸጥ እንኳን የተሻለ ገንዘብን የሚያገኝበት ይሆናል ብዬ አስባለሁ። ሌላኛው የሚሆነው ወደ አድማጮቻችን በቀጥታ የፔድሮ ኔቶ ጉዳይ ላይ እናቅና። ፔድሮ ኔቶ እንግዲህ አልሂላል አዲሱ የተጫዋቹ ፈላጊ ቡድን ሆኖ መጥቷል። ቼልሲ የሚፈልገውን ገንዘብ መክፈል ይፈልጋል። ነገር ግን ተጫዋቹ ፍላጎት ይኖረዋል ወይ የሚለው ትልቁ ጥያቄ ሆኖ መነሳት ይጠበቅበታል። ታዲያ እዚህ ሁኔታ ላይ ትልቅ ወሳኙ የሚሆነው ተጫዋቹ ወደ እዛ ማቅናት ይፈልጋሉ የሚል ነው። እንግዲህ ፔድሮ ኔቶ ምን አይነት ውሳኔዎችን ይወስናል? ወሳኙ የሂደቶች ላይ የሚገኝ ተጫዋች ነው ብዬ አምናለሁ። ውሳኔዎቹ ግን ወሳኝ የሚሆኑት ደግሞ ቼልሲ በዝውውር መስኮቱ ላይ ተጫዋቹን የሚያጣ ከሆነ ሌላ የተሻለ ተጫዋችን በዝውውር መስኮቱ ማስፈረም የሚያስፈልግ ይሆናል ብዬ አስባለሁ። ከዛ ውጭ ደግሞ የተጫዋቹን በእንግሊዝ ፕሪሚየር ሊግ ያለውን ልምድ መተካት የሚቻልም አይደለም። እኔ ባለፉት ፕሮግራሞቻችን አንስተናል። ቼልሲ ኔቶን ለሽያጭ ማቅረብ ያለበት የዘንድሮ ውድድር ዓመት ፐርፎርማንሱ ከታየ በኋላ የሚቀጥለው ውድድር ዓመት ልምድን ሜዳ ላይ ያለ ልምድ የሚሰጥ ተጫዋች ያስፈልጋል። ዳኒኤል ቤክ ላኳን ብናይም የተሻሉ ደግሞ ጥሩ ፐርፎርም የሚያደርጉ ሜዳ ላይ በቼልሲ ቡድን ውስጥ ልምድ ያላቸው ተጫዋቾችን ማቆየት ደግሞ አስፈላጊ እንደሆነ መረሳት የለበትም። ወዳጆቻችን አሁን በቀጣይ ኤንዞ ፈርናንዴዝን ጉዳይ በባለፉት ቀናቶች ትናንት ምን ተከናወነ የሚለውን ጨምረን እንየው። ቼልሲ 120 ሚሊዮን ፓውንድን ከጠየቀ በኋላ ማንቸስተር ሲቲ አንደኛ በተጫዋቾች ሽያጭ ላይ አተኩሮ እየሰራ ይገኛል። ታይኔሪ አንደርሰን ወደ አልቀዳሽ አቅንተዋል። ወደ 60 ሚሊዮን ዩሮ አካባቢ አግኝተዋል። ሳቪኒዮ እንግዲህ ደግሞ ወደ በጣም በሚገርም ሁኔታ ሳቪኒዮ ወደ ቶተናም የሚያቀናበት 85 ሚሊዮን ፓውንዶች ቶተናም አቅርቦታል የሚባለው ነው። ቼልሲ ለሪቶ 90 መጠየቅ አለበት የሚያስብል ደረጃ ያለ ነው።
እነዚህን ሁኔታዎች እዩና ከዛ ውጭ የሮድሪ ዝውውርም አልተጠናቀቀም። ሮድሪ ከፍተኛ ገንዘብ ከሚጠይቁ ተጫዋቾች አንዱ ይሆናል ተብሎ ይታሰባል። ባርሴሎና ምን ያክል ገንዘቦችን አቅርቦ ተጫዋቹን ይወስደዋል? ውሳኔዎቹ የሚጠበቁ ነው የሚሆኑት። አሁን እዚህ ጋር ነው የሮድሪ ተተኪ የሚሆነው በቀጥታ ማንም ጥያቄ የሌለበት በቡድን ውስጥ ሮድሪን ፐርፎርማንስ የሚሸፍነው የሚሆነው በአማካይ መስመሩ ላይ ኤሊት አንደርሰንን ሲያመጡ በርናንዶ ሲልቫን ይተካሉ ብለው ነው። በአማካይ መስመሩ ላይ አሁንም ደግሞ ቡዋዲን የሚያመጡት ሮድሪን ለመተካት ነው። በአማካይ መስመሩ ላይ ራይንደርስ የሚለቀው ደግሞ ከሆነ ራይንደርስን የሚተካው ማን ይሆናል ተብሎ ሲታሰብ እዚህ ስብስብ ውስጥ ያለው የተሻለው ኤንዞ ፈርናንዴዝ ይሆናል ብዬ አስባለሁ። አሁን እነዚህ ተጫዋቾች ቦታዎችን የሚሸፍኑ ከሆነ ቡድን ውስጥ የተሻሉ ለውጦችን የምናይበት እድል ይኖራል ብለው ማንቸስተር ሲቲዎች ያስባሉ። አሁን ትልቁ ጉዳይ የዋጋ ጉዳይ ነው። የዋጋ ጉዳይ አስቸጋሪ የሚያደርገው ደግሞ ስብስብ ውስጥ ያሉትን ውሳኔዎች ስናይ ነው። ደድማቻችን አንድ ሁለት ብለን እናንሳቸው። አንደኛው የሚሆነው ቸልሲ በዝውውር መስኮቱ ላይ ማንም እኔ በካልኮት ውጭ የሚሆን የለም የሚል ነው አቋሙ። ማንቸስተር ሲቲም እንደዛ ነው። እንግዲህ የሁለት ትልልቅ ግዙፋን የእግር ኳስ ቡድኖች ጭቅጭቅ ነው የሚሆነው። ውሳኔዎቹ የሚጠበቁ ይሆናል ብዬ አስባለሁ። ነገር ግን ቸልሲም የምጠመዘዝ አይደለሁም። እኔ በፈለግኩት ሰዓት ካልሆነ በስተቀር ተጫዋቹ የሚለቅበት እድል የለም፣ ያለበለዚያ ገንዘቦችን መክፈል አለበት የሚል ነው። ከማንቸስተር ሲቲና ቸልሲ ደግሞ በዝውውር መስኮቱ ላይ ከባድ የሆነ ንግግሮች ላይ እንዳሉ የምናውቀው ነው። ምክንያቱም ካላችሁኝ ኤንዞ ማሬስካን ሲለቁ ወደ ቸልሲ ሲሄዱ ከቸልሲ ወደ ማንቸስተር ሲቲ ሲሄዱ እዛ ዝውውር ምክንያት ቸልሲ ማንቸስተር ሲቲን ደስተኞች አይደሉም። ዝውውሩ ረጅም ጊዜና ረጅም ድርድርን የፈለገ እንደነበር የምታውቁት ነው። ታዲያ አሁንም ቸልሲ በዝውውር መስኮቱ ላይ እንግዲህ በዝውውር ዋጋ ከፍ ያለን ማግኘት ያሰቡ እንደሚገኙ ይታወቃል። እስካሁን ድረስ ገና 164 ሚሊዮን ፓውንዶችን የሰሩት ለኩኮሬላ ወደ 52 ሚሊዮን ፓውንድ፣ ለአንድሬ ሳንቶስ 50 ሚሊዮን ፓውንድ፣ ለቻሎባ 30 ሚሊዮን ፓውንዶችን፣ ታሪክ ጆርጅ 24 ሚሊዮን ፓውንዶችን በከፍተኛው ብናስበው ማለት ነው። ከዛ ውጭ ባዲያሺል እስከ 17 ሚሊዮን ፓውንድ ባይ ኦፕሽን ይኖረዋል። አሁንም ሞርጋን በ4 ሚሊዮን ፓውንድ አቅንቷል። ሌሎች ተጫዋቾች ይኖራሉ እዚህ ስብስብ ውስጥ የሚለቁ። እነዛ ተጫዋቾች ላይ አንዱ ውሳኔ የሚኖረው የተሻለ ጥራት ያላቸውን ተጫዋቾች መጨመር ነው። ታዲያ አንዱ የሚሆነው በማጥቃት መስመሩ ላይ ከሚወጡ ተጫዋቾች መካከል ጋርናቾ የውሰት ነው። ቋሚ የሚደረግበት አንቀጽ መኖሩ መረሳት የለበትም። እዚሁ ላይ በተመሳሳይ ሁኔታ ማሰብ እና ሰፋ አድርጎ መታየት የሚጠበቅበት በኔ እይታ የሚመስለኝ ቸልሲ አሁንም ቢሆን ጃክሰንን፣ ሊያም ዴላፕን እንዲሁም ትናንት እንዳነሳሁት ዴላፕ ወደ የሚሄድ እድሉ ማለት ነው ስናየው ወደ ኮሞ ሊሄድ የሚችልበት አለ። ኤቨርተን፣ ኒውካስትልም ይፈልጉታል። ሌሎች ተጫዋቾችም ስብስቡን የመልቀቅ እድል ይኖራቸዋል። አሁን እዚህ ጋር መታሰብ የሚጠበቅበት ታዲያ ምን ያክል ገንዘቦች ቀርበው ስብስብ ውስጥ የሚለቁበት እድል ይኖራል የሚል ነው። ቸልሲ ወሳኝ የሆኑን የዝውውር ሂደቶችን በወሳኝ ውሳኔዎቹ አንዱ የሚጠበቅ ይሆናል። ቸልሲ በአማካይ መስመሩ ላይ ግን ምንም ይሁን እንደ ላሚን ካማራ አይነት ተጫዋቾችን የመጨመር እድል ይኖረዋል። ያም የሚያደርገው ደግሞ የተሻለ ቡድኑን ለማዋቀር ነው። ኤንዞ ፈርናንዴዝ ለቀቀም አለቀቀም ቸልሲ የአማካይ መስመሩ ላይ ተጫዋቾችን መጨመር እቅዱ እንደሆነ በግልጽ ታውቋል ማለት የሚቻል ነው የሚሆነው። ከዛ ውጭ እንግዲህ እንደ ስብስብ የተሻለ ፐርፎርም ማድረግ ትልቁ እቅድ ነው የሚሆነው። አንዳንድ ግን የኤንዞ ፈርናንዴዝን በሚመለከት የተመለስኩበት ወደ አድማጮቻችን 102.5 ሚሊዮን ፓውንዶች አቅርበዋል የሚሉ የዝውውር መረጃዎችም አሉ። ያ ግን አንዳንዴ ትክክለኛ ከሚባሉ የመጀመሪያ ምንጮች የተረጋገጠ እንዳልሆነ ሊታሰብበት ይጠበቃል። አጠቃላይ ዝውውር መስኮቱ ሲነሳ በዝውውር ሂደት ውስጥ ሲነሱ ቸልሲ ጠንካራ የሚባል ቡድን ነው። አድማጮቻችን በሚወጡትም በሚገቡትም መካከል አሁን ቸልሲ ቁልፍ ባይሆንም በእንግሊዝ ፕሪሚየር ሊግ ልምድ ያላቸውን ተጫዋቾች የዝውውር መስኮቱ ገንዘቡ ሳያሳሳቸው ማቆየት ይችላሉ የሚለው ነው የሚሆነው። ውድድር ዓመቱ ሲጀምር ሙሉ ስብስቡ ዝግጁ ሆኖ የዣቪ አሎንሶ ስብስብ መጀመር የሚያስፈልገው ይሆናል። በሪያል ሶሴዳድ አንድ ብሎ የሚጀምር ይሆናል። ፉልሃም እያለ በየሳምንቱ የሚያደርገውን በተለይ በሶስተኛ ሳምንት አርሰናል ከቸልሲ የሚያደርጉት ጨዋታ ደግሞ ወሳኝ ጨዋታ ይሆናል። ያንን ማየት የሚያስፈልግ ነው የሚሆነው። ለአሎንሶ ጊዜ መስጠት አሁንም በቸልሲ ስብስብ ውስጥ ትልቁ ሚና የሚሆነው ይሆናል ብዬ አስባለሁ። ወደ አድማጮቻችን የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።